ይበቃሻል። አብርሃም ላይ የምታደርጊውን ነገር አቁሚ። ያውልሽ አብርሃም አንተ ጋር ደውዬለት ጠርቼው አልፈልጋትም ካለሽ ግን ውልቅ ብለሽ ትወጫለሽ። ጉድ መጣ ገንፎ ዛፍ ላይ ወጣ የሚል ተረት አንድ ሰውን ሰምቼ ነበር ቤተሰብዬ። እትዬ ሄርሜላና አቶ አቤል ማለት ነው። ምንድነው እንደዚህ የሚያንጣጣችሁ? እንቅብ ላይ እንዳለ ቆሎ፣ ኧረ እንቅብ ላይ አይደለም ምጣድ ላይ እንዴ! ምጣድ ላይ እንዳለ ቆሎ ወይም ደግሞ ምጣድ ላይ እንዳለ የሆነ እንትን በቀጣጣጣጣጣ አላችሁ። አቤት መበሳጨት፣ አቤት መናደድ። ተንጣጣችሁ ባንዴ የሩታን ወንጀለኛ አረጋችኋት። እሺ እናንተስ በባለትዳር ወንድ ላይ ማለት ነው አንዲት ውሽማ ሴት አምጥታችሁ የወሸማችሁትን እንዴት እንየላችሁ እባክህ። በተለይ አቤል አቃጣሪው ማለት ነው። አቃጥረክ አይደለች ሄርሜላን ያገናኘው ከአብርሃም ጋር። እሺ ደግሞ ውሽሚት ደግሞ ማለት ነው እንደው በምን አይንሽ እንዴት አድርገሽ ገልጠሽ በምን አይንሽ ነው ደግሞ ሩታን በሙሉ አይንሽ እንኳን ማየት ማቺ ሴት ዛሬ በዚህ ልክ ተዳፍረሽ መተሽ ውሽማ የተነክ ስምንተኛው ሺህ አልፏል አይደል ቤተሰብዬ? ስንተኛው ሺህ ላይ ያለ ነው? ጉድ እኮ ነው እናንተ፣ የሚደንቅ እኮ ነው እናንተ። የትኛው ነው መበሳጨት መናደድ ያለበት? ተገለባበጠ እኮ ነገሩ። ሰላማችሁ ይብዛልኝ ውድ የዩቲዩብ ቻናል ቤተሰቦች፣ እንዴት ናችሁልኝ? ወይ ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። በነገራችን ላይ ወንድማችን ማስተር አብነት ማለት ነው ሁላችሁም እንደምታውቁት በጣም በብዙ መልካም በጎ ስራዎቹ ሁላችንም እናውቀዋለን እና አሁን ላይ ህመም ላይ ነው የሚገኘው። ሁላችሁም ኢትዮጵያውያን በጸሎት አስቡኝ ብሏል። በማንኛውም ሰዓት ቤተሰብዬ ወንድማችንን በጸሎት እናስበው፣ እግዚአብሔር ጨርሶ ምሕረቱን ይላክለት ማለት ነው። ከዛ ባለፈ ቤተሰብ ምንድን ነው ማለት ነው ትላንት ያው ሩታ አብርሃም ቤት ድረስ ቀጥሯት ማለት ነው። ያው እሱ ቤተሰብ ቤት እያለው ሲጀመር ሆቴል ተከራይቶ እንደተቀመጠ ታውቃላችሁ። ግን ይሄ ለሆቴል የሚያጠፋው ብር ቤተሰብ እንደው ይቅርታ አድርጎልኝ በሰው መቼስ ሰው በሰው ጭንቅላት አስብ አይባልም እና ለሆቴል ቢያንስ በጣም ብዙ ሺህ ብር ያወጣል አይደለ? እናት አባቱ ቤት ቢሆን ምንድን ነበር የሚጎዳው? እስቲ ንገሩኝ። ማለት የሆነ ሰው የሆነ ገንዘብ ሲያገኝ ወይም ደግሞ የሆነ ሰዓት ላይ ከቤተሰቡ ህይወት ውስጥ ወጥቶ የተሻለ ነገር መኖር ሲጀምር ወደ ቤተሰብ ቤት ተመልሶ መኖር ያሳፍራል እንደ ቤተሰብ? ንገሩኝ እስቲ። ኖርማል ነው አይደለ? ያው ኖርማል ነው፣ ምን ችግር አለው? ማለት ቤተሰብ ላይ ጫና አልሆንም ነው ወይስ ምንድን ነው? እንደ ልብ ለመሆን ስለተፈለገ ነው አሁን አንድ ክፍል ሆቴል እስካሁን ድረስ ይወዛ ነው ቁጭ ብሎ ያለው። በጣም የሚገርም እኮ ነው በእውነት ማለት ነው። ሰው እንዴት በዚህ ልክ እንደዚህ አይነት ህይወት ይመርጣል? እና ያን ገንዘብ ምን አለ እንደው ለመልካም ምግባር ለመልካም ስራ ብታውለው፣ ምስኪኖችን ብትረዳ፣ አረጋውያንን ብትረዳበት። አብርሃም እንደው ይቅርታ አድርጉልኝ፣ መቼስ በሰው ገንዘብ መፍረድ ከባድ ነው። ግን እንደው በጎ ቢታያችሁ እናንተ እኮ ማለት ነው የጥፋት ዘመቻ ላይ ነው ያላችሁት። በዚህ በኩል ያው የምታገኙትን ገንዘብ ስናየው አጓጉል ቦታ ሲውልም የምናይበት ጊዜ አለ። አሁን ሆቴል ውስጥ ከአንድ ወር በላይ መቀመጥ ማለት ለአንድ ቀን ለሆቴል ምን ያህል እንደሚከፈል ታውቃላችሁ ቤተሰብ። እና አንዳንዴ ገንዘብም ሲጠፋ እኮ የሆነ አግባብ ባለው ሁኔታ ሲሆን ደስ ይላል። እና ለማንኛውም እሱ ግልጽ ነው ለሁላችንም፣ እንደፈለገ ለመወረጫጨት እንደፈለገ የፈለገውን ነገር ለማስኬድ ስለሚመቸው ነው ያንን ስለመረጠ። እንደ ሄርሜላ አይነቷ ደግሞ ውሽሚትስ እንዴት አድርጎ ቤት ውስጥ ያመጣል? ቤተሰብ ቤት ከባድ ነው መሰለኝ። ለዛ ነው በነፃነት በፍሪደም ማለት ነው በእንዲህ አይነት ሁኔታ ላይ ያለው። እናም ቤተሰብ የዛሬው አልገረማችሁም? የትላንትና የሩታን አግኝቷት ነበር ሆቴል ውስጥና እኔም ቪዲዮ አልሰራሁበትም። እንግዲህ ሩታ ግዴታ ፈርም አለበለዚያ ተመልሰክ ወደ ዘብጥያ ትወርዳለህ ብለው ነበረ። ያ እንዳለ ደግሞ እንግዲህ እነዚያው መተው የሚንጣጡት እንዴት ታሳስሪዋለሽ? እንዴት ነው ሄርሜላና ሩታ አንድ ቦታ ሲቆሙ ሄርሜላ ረጀችብኝ። ቤተሰብዬ ይቅርታ አድርጉልኝ፣ የምር እግዚአብሔርን አይኔ እንደዛ ነው ያየ። ይቅርታ አድርጉልኝና ማለት ሄርሜላ በመጥፎ ስራዋ ስለማልወዳት ሳይሆን ሳያት በቃ ትልቅዬ ሴትዮ እናት ምናምን የሩታ እናት መሰለችኝ። በነገራችን ላይ እኮ ሄርሜላ መገኘት የሌለብሽ ቦታ ነው የተገኘሽው። የምሬን ነው። ያንቺ ክብር በስንቱ በኩል ነው የሚወርደው እንዴ? እነዚህ ህፃናቶች ጩጮዎች ጋር ገጥመሽ አንድ ጊዜ እኮ ብያችሁ ነበረ ሩታ እና ሌሎች
ሰዎች ማለት ነው ከሄርሜላ ጋር አይመጡንም። ቢያንስ ሄርሜላ በአንቺ ኤጅ ያሉ ትንሽ የሚመጡንሽን ሰዎች ፈልጊ ብለንሽ ነበር። ግን አንቺ ሙጭጭ ብለሻል። ሙጭጭ ማስቲሽ ማለት ነው። አልለቅም አልነቃነቅም ብለሻል። ወይኔ ጉዴ ፈላ። የምሬ ነውና ሳያት አረጀች በፊቷ ምናምን ሾለብኝ። ይቅርታ ቤተሰብ የምሬ ነው የታየኝ ነው የምነግራችሁ። እኔ መዋሸት አልችልበትም እና ፊቷ ሹልል አለብኝ፣ አረጀችብኝ እና ከሩታ ጋራ ወይኔ ሰማይና ምድር። ወይኔ ለካ ውሽማ ሆኖ እንደዚህ በሰው ላይ ወንጀል መስራት ራሱ ያስረጃል፣ ያገረጅፋል። ለካ ቤተሰብ አያችሁ አይደል? ኃጢአት አንዳንድ ጊዜ በጋድ ይገለጣል ቤተሰብዬ። አንዳንዶች የ50 ዓመት የ60 ዓመት ሆነው አንድ ፍሬ ልጆች ናቸው። እንደነትዬ ሄርሜላ ትላንትና ደህና የመሰለ ሰውነት ያላቸው ዛሬ እንደዚህ ግርጅፍጭፍ ብለው እናያቸዋለን። ይሄ ተንኮለኛ ሰው እንዲህ ነው መጨረሻው ማለት ነው። እና ቤተሰብ አቤልም ተንጣጣ። ወንድ ልጅ አይደለ እንደ አንተ ለምድ ቆፍጠን የማትለው አቃጣሪውን ከብኝ ዛሬ ደግሞ ማለት ነው ከሄርሜላ ጎን ቆመቅ እንዲደባደቡ ፈልጓል መሰለኝ። ልኩስ ያደርጋል መሀል እየገባ። ሩታ ዛሬ ቅብር ብላለች። ሩታ ሀብቴ ጋሽ ሀብቴ ልጅ ማለት ነው። ለማን አባቱ ብላ ነው እንደዚህ ምር ብሎባት መታ ደግሞ በእነዚህ ጋር ጮር በሆኑ ሁለት ፍጥረቶች የምትናደደው። ሲጀመር በቃ እነሱ አሁን ላይ እኮ ምንም ቢለፈልፉ ተሰሚነት የላቸውም። የምሬን ነው። ማነው አቤል አቃጣሪ ሴት አቃጠረ ለአብርሃም። ሄርሜላ ደግሞ ሽሚት ናት። ግልጽ ሆኖ ያየነው ነገር ስለሆነ አሁን ለኛ ምንድነው የምትንጣጡብን? በዛሬ ደግሞ ሄርሜላ አንዳንዴ እንኳን አትከራከሪም። ሩታ ከኔና ካንቺ ይምረጥ እና መጨረሻ ላይ እዚህ ጋር ትዋረጃለች ስትልሽ እስቲ እናያለን የምትዩ በግልጽ እኮ ማለት ነው። አንቺ ውሽማ ሆነሽ መግባትሽን እኮ እየነገርሽን ነው። አቤት ቅሌት፣ አቤት ውርደት። እግዚአብሔር ይሰውራችሁ ከእንዲህ አይነት ህይወት ቤተሰብ። ምን አይነት ሴት ነሽ ግን አንቺ? የምሬን ነው ሄርሜላ፣ ምን አይነት ሴትዮ ነሽ? የምሬን ነው እኮ በጣም እኮ ነው የምትገርሚ ማለት ነው። እንዴት እንደዚህ አይነቱን ህይወት ትመርጫለሽ? እንደዚህ አይነቱ ህይወት እንዴት ለኔ ይገባል ብለሽ በእንደዚህ አይነት ህይወት ውስጥ ገብተሽ እነዚህ ልጆችን ህይወት እንዲህ ለማመሰቃቀል አፈር ከድሜ ትበያለሽ። እንደው ምን ያህል ደስታ ቢሰጥሽ ነው? እንደው አንቺስ ምን አይነቷ ሴት ነሽ? የምሬን ነው። እኔ እኮ ቃላት አጣውልሽ ላንቺ ማለት ነው። እና ማለት ነው እናንተ ብዙ አላችኋት፣ ሩታን ለመኮርኮም ሞከራችሁ፣ አይምሮዋ ላይ እንዲሰማት ሞከራችሁ። ምንም አልሰማቻችሁም። እሷ ጭራሽ እሷ እያናደደቻቸው ሁላ ነበር። ቤተሰብ ያላሉት ምን አለ ሄርሜላ ብትሉ አቤል ብትሉ በቃ ሌላ ሰው ተንጣጡ። በነገራችን ላይ ግን ማለት ነው አቤል የዘራኸውን ነው የምታጭደው። እኔ ልንገርህ ማለት ነው ያቺው ሽሚት ተግባሯ ነው። አብርሃም ላይ ብቻ አይደለም፣ ከዚህ በፊት ሌላም ወሽማ ነበር አሉ የሚል መረጃ ሰምቻለሁ። እና ቆይ አቤል አንድ ሰሞን ከሩታ እጅ ቀርጥፍ አደርገክ ስትበላ ስትጠጣ ቤቷ ባዘጋጀችልህ ፍራሽ እየተኛክ ስራቸው ሆነክ ጸባይኛ መስለክ ማለት ነው ከቂጣቸው ስር ሳጠፋ ጊዜ አሳልፈ ማለት ነው። ያንን ክፉ ጊዜ ታስታውሳለህ አቤል? ማንም እንኳን አልነበረህም፣ ማረፊያ ስላልነበረክ ከኛ ጋር ሁን ካሜራማናችን ሁን ብለው ቢያስጠጉክ አንተ የነሱን ህይወት እንዲህ የምትበረብር ሸለምጥማጥ ሆነ ተገኘ። በጣም ያሳፍራል። የምሬን ነው። ያን ጊዜ ስታርገ ያንን እነሱ ለአንተ የዋሉልህን መስዋዕትነት ረስተ በተለይ ሩታ ማድቤት የተንጎዳጎደች ምግብ እያበሰለች እያበላች እያጠጣችክ እንደ ወንድም እያየችክ ማለት ነው። ከዳተኛ ይሁዳ ነክ። የምሬን ነው። ከዳት በጣም የምታሳዝነው። አሁን ዛሬ አንተ ምንም ብትቀባጥር የምሬን ነው ምንም አይመስለኝም ማለት ዘሴማስ ከሩታ ጋር አንድ አይነት የሆነ ስሜት ያለኝ እናንተ ላይ ማፌዝ ነው የሚገባው እንጂ በአሁን ሰዓት በእናንተ መናደድ ማለት ሞኝነት ነው። እና ሩትዬ ያረግሽው ነገር ጥሩ ነው፣ ግን ቤተሰብ መጨረሻ ላይ ምንድን የተፈጠረው አይኔ ነው ወይ እስከምል ድረስ ማለት ነው ጆሬ ነው እስከምል ድረስ እንዴ ሩታዬ እልክ ውስጥ እኮ አስገቡሽ መጨረሻ ላይ ማለት ነው። ድርድር ከእኔና ከአንቺ ማንን እንደሚመርጥ እዚህ ጋር ካይሽ ውልቅ ብለሽ ትወጫለሽ እኮ ነው ያልሻት ሩትዬ። ምን ልታረጊ ነው የኔ ውድ? ምን ልታረጊ ነው? እኔ ያልፈራሁኝ እንዴ ለነገ ቪዲዮ ፈራው ከዛሬው ማለት ነው። እንዴ አብርሃም ተጠርቶ እዚህ ጋር ሩታ ከእኔና ከሄርሜላ ምረጥ ስትዩ ምንድነው አሁን ቢፈጠረው? ሩታዬ ኧረ ተይ ነገር ወዴት ሄደ? እቺ ሄርሜላ የተባለች ሴትዮ ወዳልሆነ ነገር ውስጥ እየከተተችሽ ነው። የምሬን እንትን እንዳትልሽ ይሆንሽ ማኑ እንዳታስነካሽ። አዎ እንደተከበርሽ በአላማሽ እንደጸናሽ ብትቀጤ ነው የሚሻለው። ምክንያቱም አብርሃም
ያደረገው ነገር በህይወትሽ ልረሽ እንደማቺ ከዚህ በኋላ ወደ አንቺ ህይወት እሱ ጭራሽ መምጣት እንደሌለበት ደጋግመሽ ስነግሪው ነበረ። አሁን እሱ ነገ ጠርተሽው ምረጥ ብትይው እውነት ያምንሻል ሩትዬ? እንደው አንቺ አሁን እዚህ ጋር ወይ ሌላ ትራጀዲ ልትሰሪባቸው አስበሽ ከሆነ አላቅም እንጂ እንዲያውም በልክ ሄርሜላን ነው የሚልሽ ሩታዬና ሄርሜላ ለምን ደስታ በደስታ እንድትሆን የሆነ ነገር ነገ እንዲፈጠር ለምን ፈቃድ ሰጠሻቸው ለእነዚህ ሰዎች እንዴ? መጨረሻው አስፈራኝ። የመጨረሻዋ ቪዲዮ በጣም ትቆጠቁጣለች ቤተሰብ። በነገራችን ላይ እኮ እኛ የአብርሃምና የሩታ መታረቅ ጠልተን አይደለም። በፊት ላይ በጣም እንዲስማሙ ጥረን ነበር ቤተሰብ። የምሬ ነው፣ ወደ ቁም ነገሩ ስገባ ማለት ነው። ግን አብርሃም ከሄርሜላ ጋር ቺት ካረገባት በኋላ እኔ 100% በሚባል ደረጃ ሩታና አብርሃም መለየት አለባቸው አልኩኝ። ምክንያቱም ቺት የሚያደርግ ወንድ ባልሆኑ መቀጠል አይችልም። ሱሱ እዛም ስለሚያሯሩጠው ማለት ነው። እና ደግሞ የዛች ሴት የሚስቱ ክብር ወርዷል በዚህ የተነሳ። ስለዚህ ብዬ ያልኩት ለዛ ነው። ለማንኛውም ግን መጨረሻ ላይ ሩታ ያደረገችው ነገር ትንሽ አስፈርቶኛል። ቤተሰብ ያንን ፓርት እንዴት አያችሁት? አንዳንዶች እኮ ሳጨርሱ የምትወጡ አላችሁና እኔ ሙሉን ጨርሼ የተከታተልኩት መጨረሻ ላይ ሩታ እንደዛ ደንፎ ይዟት ሄርሜላ ስትብከነከን ማለት ነው ምርጫ ሰታታለች። እሱ እኔን ከመረጠ አለቻት ሩታ አንቺ ህይወታችን ትወጫለሽ ውልቅት ያለሽ አለቻት። ግን እኮ ሩታዬ ሄርሜላ እኮ ከአንቺ ጋር እኮ የምትመጣጠን ወይም ደግሞ ውድድር ውስጥ የምትገባ እኮ ሴት አይደለችም። አንቺ እኮ ሚስት ነች፣ እሷ እኮ ውሽማ ናት። እንዴት ተደርጎ ነው ምርጫ ውስጥ የሚገባው? አብርሃምስ አንቺ ትበልጫለሽ ሊል እኮ መጀመሪያ ሄርሜላ ወሽም ያለው ብሎ ማመን አለበት ማለት ነው። እና ከመረጠም ደግሞ ውሽሟታል ማለት ነው። ቤተሰብ እንዲህ እኮ ነው እየሰማን ያለ ነው አሁን። አያችሁ፣ ሳያስቡት በጋድ ሄርሜላም ሳታስበው ከሱ ጋር ያላትን ሪሌሽን ተናግራለች። በዚህ አጋጣሚ ቤተሰብ በቪዲዮ ላይ አስተውላችሁ ካያችሁ እኔን ከመረጠ አንቺን ከመረጠ ሲባባሉ እንዴ! ኧረ ሩትዬ ተጠንቀቂ። እኔ ለማንኛውም ነግ ምን ይፈጠራል የሚለው በጣም ከትላንቱ ቪዲዮ ዛሬ ያጓጓኝ ነገር ነው። ቀጣይ ሲዝን ምን ይፈጠራል የምናየው ይሆናል ማለት ነው። ቤተሰብዬ በላይክ በሼር ሰብስክራይብ በማድረግ አግዙኝ ማለት ነው። ክብረት ይስጥልኝ። ባይ ባይ።